ሰላም አለይኩም ጀማው ዛሬ ማሳያችሁ ማለት ነው አረቢያ መጅልስ ባለ 30 ቲክነስ ነው። ያው አዲስ በገባው ወንድር ነው የተሰራው። በጣም ነው የሚያምረው ማሻአላ ተባረክ ረህማን። ጨርቅ በመምረጥ ለምትወላወሉ እህቶችም መልእክት ይዤላችኋለሁኝ። እቺ እህቴ በነገራችን ላይ ገና ፈርኒቸር አላት አላለቀም። ያ ሲያልቅ ነው ቪዲዮ ማረገው፣ ግን ለእናንተም ላብራራላችሁ ብዬ ነው ጀማው። ይሄ ባለ 30 ቲክነስ አረቢያ መጅልስ የተሰራላት በ11800 ብር ሂሳብ በነበረበት ነው። አሁን 12000 ምናምን ሆኗል። ያው በአዲሱ ሂሳብ እኔ አላዘዝኩም ገና ነኝ። እና ማሻአላህ ተባረክ ረህማን ወላሂ እንዴት እንደሚያምር አጠይቁኝ። የትናንትናውን አይታችሁታል። በጣም ብዙዎቻችሁ ወዳችሁታል። በውስጥም ደግሞ ያው በዛ ጨርቅ እንዲሰራ ያዘዛችሁኝ ልጆች ያላችሁ ኢንሻአላህ ይሰራል ማለት ነው። ይሄ 10 ሜትር ከ73 ነው። 10 ሜትር ከ73 መሃል ላይ ያለው ቴብል 5500 ብር ነው። 10 ከ73 ሲባዛ 11800 126614 ብር ነው የሚሆነው። ከዛ ሲደመር 5500 ጀማው 132114 ብር ፈጅቷል ማለት ነው። ባለ 30 ቲክነስ ነው፣ ይገባዋል። በጣም ነው የሚያምረው። ማሻአላ ተባረክ ረህማን። ጨርቆችም አሉ እዚሁ መሃል አሳያችኋለሁ። እነዚህ ጨርቆች እንግዲህ እዚህ ቤት ያሉ ናቸው። በጣም አንደኛ የሆኑ ጨርቆች ናቸው። ወላሂ መጅልሱን ከወደዳችሁት እስኪ ላይክ አድርጉ ማለት ነው፣ እና ደግሞ ኮሜንት ላይ ጻፉ ማለት ነው ወደዳችሁን። በጣም ነው የሚያምረው። ልብሱን አሁን ስንመርጠው የሚያምር አይመስልም፣ ግን በጣም ከመነግራችሁ በላይ የሚያምር ቆንጆ የሆነ ጨርቅ ነው። 10 ሜትር ከ73 ራሱ ሪድዋን ፈርኒቸር ነበራትና ሄዶ ለክቶላት ነው የመጣው። ማሻአላ በጣም ቆንጆ አድርጎ ነው የለካላትም። 10 ሜትር ከ73 ሲባዛ በ11800 ብር ሂሳብ ሲደመር 5500 መሃል ላይ ያለችዋ ቴብል ማለት ነው። በጣም በሚያምር ሁኔታ ወላሂ ነው የምላችሁ። ለማጋነን ምናምን አይደለም። ባለሙያው ሌላ ነው የሰራው ሌላ ነው፣ ግን እንደዚህ አሪፍ ነገር ስናይ ሁልጊዜ ማድነቅ አለብን። በጣም ቆንጆ አድርገው ነው መጅልስ የሚሰሩት ነው የምላችሁ። ልቅም ያለ አሰራር ነው። ባለ 30 ቲክነስ። አሁን የአዲሱ ዋጋ ኢንሻአላህ ደግሞ እነግራችኋለሁኝ። የበፊት ግን የታዘዙ ብዙ አሉኝ እኔ በራሴ ኢንሻአላህ። ያው ወንድዱ ገብቷል ኢንሻአላህ ወጣ ወጣ እናደርጋለን። እና አጠቃላይ የዚህ የመጅልስ እህቴ ብዙ ቃላት ብያችኋለሁ። ገና ፈርኒቸር ራሱ ወደ 100 ምናምን ሺህ ብር አላት ታውታላችሁ። ይሄ ግን መጅልሱ ብቻ 132114 ብር ፈጅቷል። ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱ። ያው እየሄድኩበት ነው ቦንድዱን ጀማው እየሄድኩበት ነው። በእርግጥ ቦንድር ስለሄዳችሁበት ስላልሄዳችሁበት አይደለም። እቃው ጥራት አለው ማሻአላ በጣም አንደኛ የሆነ እቃ ነው። ትወዱታላችሁ። ሌሎቻችሁም ማዘዝ ለምትፈልጉ በ0967 17 71 94 እዘዙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ የማሳያችሁ አጠር መጠን ያለች ወደ ከላላ የሚሄድ ለልጅ የሚሆን አስቤዛ ነው። ያው እናቶች ለልጆቻቸው ምንም ያክል ትልቅ ቢሆኑም ዋጋ ይከፍላሉ። ትልቁ ነው እኮ ማሻላ ራሱን ችሎት ኑሮት ሁላ እንኳ ከሀሳብ ነፃ አይሆኑም። እና ይህች እህቴ ልጇ ትልቁ ነዋል እያልኳችሁ አይደለም፣ አላቀውም፣ ግን በቃ የፈለገችው ለልጇ ነው። ጀማው ለልጅ የሚሆን አስቤዛ ነው። 5 ኪሎ ሽሮ፣ 5 ኪሎ በርበሬ ማዛኝ በአማረ መልኩ አዘጋጅቼላታለሁ ማሻላ። ከዛም ጀማው በመጀመሪያ እዚህ ጋር እንደምታዋት ይችን 165 ሊትር ናት። ይሄንን እቃዋን ፍስ አድርጋ እንድትይዝላት በማሰብ እንደውም ብዙ ይዛል ከዛ በላይ ያስቤዛ ምናምን ስለሆነ እቃ ምናምን ሲሆኑ ለመግባት የሚያስቸግረው እና ይችን ማሻአላ የሆነች በርሚል ይዋት ሊትሯ ዝጋ ታያችኋለች። 165 ሊትር ናት። ዋጋው 1500 ብር ነው። ማሻአላ ተባረክ ረህማን። ከዛ እዚህ ጋር እንደምታዩት ቴምር አንድ ካርቶን 2350 ብር ነው የተገዛው ማለት ነው። ያው ይሄ ለውዝ ታውቁታላችሁ። አልኖር ቆንጆ ቴምር ነው። 2350 ብር ገዛሁላት። እዚህ ጋር ደግሞ ካርቶን ፓስታ 2000 ብር ገዛሁላት ማለት ነው።
ከዛ ጀማው እዚህ ጋር ደግሞ 5 ኪሎ ሩዝ ገዛውላት 950 ብር። በጣም ቆንጆ ሩዝ ነው። ሱካር 10 ኪሎ ሲባዛ በ170 ብር ሂሳብ ገዛሁላት። ገብሱ ይሄ ለበሶ የሚሆን ነው የሚፈጭን ያለችኝ። ያው ቅመሙን ገዛዝቻለሁኝ። ካልቸኮለች ይፈጭላታል ማለት ነው። ምክንያቱም እንደነገርኳችሁ ነው የበሶ አፈጫጩ። እዚህ ጋር ደግሞ መኮሮኒ 5 ኪሎ ብላኛለች። በ150 ብር ሂሳብ ገዝችላታለሁኝ። 2 ዋሂሎ ዘይት ገዝችላታለሁኝ። የዚህም ዋጋ በ1750 ብር ሂሳብ ነው። እዚህ ጋር ደግሞ ጀማው 4 ሀባ ሻይ ቅጠል ብላኛለች። እዚህ ዋጋ ደግሞ በ35 ብር ሂሳብ ነው። እዚህ ጋር ደግሞ ጀማው 6 የልብስ ሳሙና 6 ደግሞ የገላ ሳሙና ዲቫ ገዝችላታለሁኝ። ላይፍ ቦይ በ55 ይህም በ55 ብር ሂሳብ ነው። እዚህ ጋር ደግሞ ሰናይት ኦቾሎኒ ቅቤ ማለት ነው። የለውዝ ቅቤ ነው። በጣም አንደኛ የሆነ ነው። ማሻላ የብዙዎች ምርጫ ነው። የብዙዎች ምርጫ ታውቁታላችሁ። ዋጋው ደግሞ ይሄ ዳቦ ቀብታችሁ ለመብላት ምናምን ለፈለጋችሁት የሚሆን ነው። ተፈልቶም ብዙ ሰው ይጠጣዋል ማለት ነው። እና ይህንን የገዛሁላት ደግሞ ጀማው ስንት 450 ብር ሂሳብ ነው። ከዛ ጀማው እዚህ ጋር ያው ያማረ ቆንጆ የሆነ በርበሬና ሽሮ አዘጋጅችላታለሁኝ። 5 ኪሎ ሽሮ 5 ኪሎ በርበሬ ነው ያለችኝ። አተር፣ ሽምብራ፣ ባቄላ ነው። 3 አይነት ነው። ያ ማለት 2ቱን ባቄላ 2ቱን ሽምብራ አንዱን ደግሞ አተር ነው ያደረኩት ማለት ነው። እና አተርና ባቄላ 250 ነው። 100 ብር ነው። አያችዋ ዋጋው ይሄን ይመስላል ማለት ነው። እና በርበሬ ከዛ ከ5 ኪሎ ግማሽ አድርጌበታለሁ። ከለሩ እንደምታዩት ነው። ማሻአላ በጣም ያምራል። እዚህ ጋር ደግሞ በርበሬው ነው። ማሻአላ ተባረክ ረህማን ጽድት ያለ ቆንጆ የሆነ በርበሬ 5 ኪሎ አዘጋጅችላታለሁ። በ620 ብር ሂሳብ ነው። እርጥብ ቅመም በመጀመሪያ በእርጥብ ቅመም ተደልዞ ከደረቀ በኋላ ደረቅ ሙሉ ቅመሞች ተደርጎበት በአማረ ሁኔታ የተዘጋጀ ነው። እና ጀማው እንግዲህ ይሄን ይመስላል በጥቅሉ አስቤዛዋ የእህቴ በርሚሉ ይሄ ረትቦ ለመያዝ ስለተፈለገ ነው። እና ሐቂቃ ስታዝኝ ወላሂም በዋይ የመጣ ነበር እና በጣም ነው ያሳዘነችኝ። በጣም እንጃ እኔ በጣም ውስጤ አይችልም ሐቂቃ ማለት ነው። በተለይ ሰው ካለቀሰ አብሬ ማልቀስ ነው ቶሎ ምስቅ የምለው ነገር አለኝ። እና እህቴ ስታዘኝ የመጀመሪያ እንደው ልጄን ምናምን ብላ እንደዚህ ስታለቅስ እነሱ እኮ እንደዛ እንትን አይሉም፣ ግን እናት ስትሆኑ ከባድ ነው። ቻሌንጅ እኔ ባላቀውም በእናቴ እያየሁት ስለሆነ ማለት ነው። እና እንግዲህ ይህን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱ። ሌሎቻችሁም ማዘዝ ለምትፈልጉ በ0967 177194 ታገኛላችሁ። ሰላማችሁ ይብዛ። ሁሉንም ከቤተሰቦቻችሁ ከእናቶቻችሁ ጋር በሰላም ለሀገራችሁ በቅታችሁ በደስታ የምትኖሩ አላህ ያርጋችሁ። ሁሉንም ጭንቀታችሁ ሁሉ አላህ ይፈረጃችሁ። ሁላችንንም ጀማው እና ማሻአላ ተባረክ ረህማን። ይቺ ልጅ እንግዲህ ለልጇ ያዘዘችው የአስቤዛ ይሄን ይመስላል። አጠቃላይ ድምሩ ደግሞ 25980 ብር ፈጅቷል ማለት ነው። ሰላም አለይኩም።